ከቁጥር 1 ጀምረን እናነባለን። በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግንም ሁሉ እንድፈጽም ግድ አለበት ብዬ ለሚገረዙት ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ በክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ ቃልን ደግሞ አስተምረን እንድንሰማ ጭምር እርዳን። እንወዳለን። ዋናውን እንደ ርዕስ ያዝኩትን ትናንትና በነበረን ፕሮግራም አንስቻለሁ። እሱን እየገነባን እንሄዳለን ብያለሁ። በክርስቶስ ኢየሱስ የተገኘው አዲሱ ማንነታችንን በሱ መሞት የተገኘው አዲሱ ሕይወታችንን የኛ ያልሆነው የሱ የሆነው ግን በእኛ ዘንድ ያለው የኛን በሞት አተናል። ኤፌሶን 2 በበደላችሁና በኃጢአታችሁ ምክንያት ምኖች ነበራችሁ? ሙታን ነበራችሁ። ሙታን በነበረን ጊዜ የኛን ጨርሰናል። አሁን የምንኖረው ኑሮ በክርስቶስ ሞት ምክንያት የተሰጠን አዲስ ሕይወት ነው። አዲስ ሕይወት ደግሞ ካልተሰጠን በቀር የለንም። ክርስቶስ ለኛ አዲስ ሕይወት ሊሰጠን ስለኛ ሞቷል። እሱ በመሞቱ ምክንያት ለኛ አዲስ ሕይወት ሼር አድርጓል። ሞተን ነበረ፣ በክርስቶስ ደግሞ በሞቱ ሕያው ሆነን። የሱ ሞት ነው ሕያው ያደረገን። በእኛ ስራ ሞተናል፣ በእርሱ ስራ ግን ሕያው ሆነናል። ስለዚህ አዲሱን ማንነታችንን እንዴት ከአሮጌ ማንነት ወይም ከርካሽ ማንነት እንጠብቅ? አንደኛው ትናንት የገባንበት በአዲሱ ሕይወት ጸንተን በመኖር። ለምን? አዲሱ ሕይወት እንድንኖርበት ነው የተሰጠን። በእርሱ እንድንኖርበት ነው የተሰጠን። የተገዛንበት ሕይወት ነው አዲሱ ሕይወት። በዋጋ የተገዛንበት ሕይወት ነው። ስለዚህ ተገዝተናል። አሁን የምንኖረው ኑሮ ለገዛን ባቢ ለኛ አይደል። ከብት የሚጠብቅ ወጣት ነበረና በእጁ መርከብ የምትመስል ነገር ሰርቶ ሁልጊዜ እረኝነት ሲሄድ ይዟት ይዞር ነበረና አንድ ቀን ከፍተኛ ዝናብ ጥሎ ለከብቶቹ ቅድሚያ እየሰጠ ያችን መርከብ የምትመስለውን ጥላት ሄደ። ከዛ ለካ ሲመለስ ጎርፍ ይዟት ጠፋ። ከተወሰነ ጊዜ በኋላ የሆነ ሱቅ ሲሄድ ተሰቅላ አግኝቶ እቺ ነገር እኔ እፈልጋታለሁ፣ እቺ ነገር ምንም ብዙ የላትም፣ አንድ ብቻ ናት፣ ግን 20 ብር ይዛ ብዙ ቆይታለች፣ አንተ ለኔ 30 ብር ብትሰጥ እኔ እሰጣለሁ። ልጁ ደግሞ 30 ብር ከፍሎ መልሶ ወሰዳትና ከሰውየው ስር ብሎ እንዲህ እያያት አንቺ መርከብ 2 ጊዜ የኔ አላት። 2 ጊዜ የኔ የሰራትን እሱ ነው። ጠፍታም ደግሞ የሷን ዋጋ አውቆ የገዛት እሱ ነው። ከአፈርም ከመሬት ሰው አድርጎ የሰራንም እግዚአብሔር ነው። በወደቀን ጊዜ ደግሞ በሞትን ጊዜ ለሞታችን ልጁን ሰውቶ ሕይወት የሰጠንን እሱ ነው። ስለዚህ አንድ ጊዜ አይደለም 2 ጊዜ የኢየሱስ ነው። ይሻላችኋል። አሜን በሉ። 2 ጊዜ ሆነ ምን ማንነት አለ?
ስለዚህ የተሰጠን ነፃነት በእርሱ የምንመላለስበት ለእርሱ ክብር የምንኖርበት ነፃነት እንጂ እንደፈለግነው የምንዝናናበት የሚያዝናና ነፃነት ሳይሆን ለእርሱ የሚያኖር ነፃነት። ነፃ የወጣ ነው ለእርሱ ለመኖር ነው። ለእርሱ ለመኖር ነፃ ወጥተናል። ከገዛን እጅ የገዛን ለእርሱ እንድንኖርለት ነው። ባሪያ ካደረገን እጅ ባሪያ ሆኖ ነው ያወጣን። ስለዚህ ባርነታችንን ባሪያ ሆኖ እስከሻረ ለሱ ደግሞ ባሪያ ሆነን ነው የምንኖረው። አንዳንድ ጊዜ ቢያንስ ትንሹ እውነት ሳይገባን ይቀራል። በወደቅን ጊዜ እንኳን እሱ ስለኛ ለመሞት ካላፈረ እንዴት እኛ ለሱ ለመኖር እናፍራለን? ሙታን ለሆነ ለእኛ እሱ ሊሞትልን ካላፈረ እንዴት ደግሞ እኛ ለሱ ለመዘመር እናፍራለን? አንዳንድ እኮ ሰው እኔ ክርስቲያን ነኝ ለማለት ጭምር ይሸማቀቃል፣ ያፍራል። ግራ ቀኝ አይቶ አየርን አይቶ አይደለም ልበል አለመሆኑን እንኳን ሊያንጸባርቅ ይሞክራል። ለክርስቶስ ነኝ ለማለት ያፍራል። ክርስቶስ ግን ሙታን ሆነን ስለኛ ለመሞት አላፈረም። ስለዚህ ለእርሱ ለመኖር ነው። በእርሱ ምክንያት መከራ ልንቀበል ነው ነፃ ወጣ ነው። በእርሱ ምክንያት ልንንከራተት ነፃ ወጥተናል። በእርሱ ምክንያት አልፈን ልንሰጥ ነፃ ወጥተናል። በእርሱ ምክንያት በዓለም የተጠላን ለመሆን ነፃ ወጥተናል። ሁለተኛው ማታ የገባንበት ዳግመኛ በባርነት ቀንበር ባለመያዝ አዲስ ሕይወታችንን እንጠብቅ። ዳግመኛ ባርነት በውዴታ የተመሰረተ በጥቅም የተመሰረተ ነው። አንድ ሰው ከክርስቶስ ጋር ቆይቶ አምሮበት ቆይቶ ሕይወት አግኝቶ ቆይቶ እንደገና ደግሞ ዓለማዊነትን ወዶ ከክርስቶስ ዓለማዊነት ይሻለኛል ብሎ ወደ ዓለም መቀላቀል ዳግመኛ ባርነት። አንድ ሰው በጻፈው መጽሐፍ ሁለት ነገሮችን ያስቀምጣል። የመስኮት መዝጊያ መስታወት የለም። ከመስታወት ሰውየው እንደጻፈው ነው የሚያወራው። አንድ ዝንብ ከውስጥ ወደ ውጭ ትመለከታለች። ውስጥ ቆይታለች። ውስጥ ደብሯታል። የውስጥ እንክብካቤ ደብሯታል። ስለዚህ ቀዳዳ በተገኘና ውጭ ብስናና ብላ ትመለከታለች። አንዷ ዝንብ ደግሞ በተቃራኒ የውጭው ነፋስ ከብዷት የውጭው ኑሮ ከብዷት ቀዳዳ በተገኘና ውስጥ በገባው ብላ ደግሞ ውስጥ ትመለከታለች አለና ለሁለት ከፍሎ ማብራሪያ ይሰጣል። አንደኛው በጣም በተዋበ ትዳር ከብረው የቆዩ ሰዎች የትዳር ክብር ደብሯቸው ወደ ውጭ ይመለከታሉ። በትዳር ውስጥ የነበረ የከበረ ክብር ሰልችቷቸው ደብሯቸው ወደ ውጭ ይመለከታሉ።
ሌላኛው ደግሞ ከውጪ የውጪ ነፋስ የጎዳቸው ቦታ በተገኘና እረፍት ማገኝበት በተገኘና ብሎ ወደ ውስጥ ይመለከታሉ። ሁለተኛው ማብራሪያ ሲሰጥ አምነው የቆዩ ሰዎች፣ በክርስትና የቆዩ ሰዎች፣ በክርስቶስ ጋር የቆዩ ሰዎች፣ በክርስቶስ ሁሉ ነገራቸው የተቀየረባቸው ሰዎች ወደ ክርስቶስ መጥተው ያገኙትን ውበት ይዞ ደግሞ ከክርስትና ወደ ዓለማዊነት እያዩ ዓለማዊ የሆኑ ሰዎች እንደው እግዚአብሔር ከዓለማዊነት ከሰይጣን ከኃጢአት ባርነት ነፃ ወጥቼ ጥቂት ጊዜ እንኳን ኖረ ባልፍ ብሎ ከውጭው የውጭው አቧራ የውጭው ሞት የውጭው ችጋር መጥቷቸው ወደ ውስጥ ይመለከታሉ። ዳግም ባርነት ማለት ክርስቶስ አልበቃ ብሎ ኃጢአትን መለማመድ። ሶስተኛ ነፃነታችንን ለኃጢአት መሸፈኛ ባለማድረግ እንጠብቅ። አዲሱ ሕይወታችን ለክርስቶስ የምንኖርበት ሕይወት ነው እንጂ ለኃጢአት የምንኖርበት ሕይወት አይደለም። ነፃ የወጣ ነው ከኃጢአት እንጂ የበዛልን ኃጢአትን እንድንለማመድ የእግዚአብሔር ጸጋ የበዛልን በኃጢአት እንድንቀጥል አይደለም። ሲጀመር የእግዚአብሔር ጸጋ ድጋፍ እየሰጠን በጽድቅ የሚያስቀጥለን ጸጋ እንጂ ኃጢአትን የሚያለማምድ ርካሽ ጸጋ ለእግዚአብሔር የለም። የእግዚአብሔር ጸሎትን የሚያነሳ አቅም ለሌላቸው አቅም የሚሆን ከኃጢአት የሚለይ ለጽድቅ የሚያኖር ጸጋ እንጂ ኃጢአትን እየተለማመድን በእርሱ ውስጥ የምንመላለስበት ጸጋ ክርስቶስ የሞተልን ነፃ ሊያወጣን እንጂ ባለንበት እንድንቀጥል አይደለም። ስለዚህ እግዚአብሔር ከማይከብርበት ምኞት መጠበቅ። አራተኛና ለዛሬ የምንገባው አዲስ ሐሳብ ከተሳሳቱና ከተመረዙ ከሚያስተላልፉ አስተምሮች አዲስ ሕይወታችን መጠበቅ። ከክርስቶስ ጋር ያለንን ህብረት ከሚያበላሹ የክርስቶስ አካል የሆነችውን ቤተክርስቲያን ከሚያሳምሙ በሽታን ከሚያስተላልፉ በሽተኛ ከሆኑ ከተመረዙ ትምህርቶች በክርስቶስ የሆነውን አዲሱን ሕይወት መጠበቅ። ገላትያ 2:4 እናነባለን። ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን ይሰልሉ ዘንድ ሾልኮ በስውር ስለገባው ስለ ሐሰተኞች ወንድሞች ነበረ ይላል። ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችን ይሰልሉ ዘንድ ሰላዮች፣ የአርነታችን ሰላዮች በክርስቶስ ያገኘነው ታችንን የሚሰልሉ ሾልኮ በስውር የሚገቡ የውሻ ባህሪ ያላቸው ትምህርቶች፣ በበር የማይገቡ ትምህርቶች፣ ክርስቶስን ግን የሚጋርዱ ትምህርቶች፣ በጣም በተመረጡ ቃላቶች የሚቀርቡ ነገር ግን ሕይወት የሆነውን ክርስቶስን የሚሰውሩ ትምህርቶች፣ ለመዳናችን ክርስቶስ እንደማይበቃ አድርጎ የሚያቀርቡ ትምህርቶች። ጳውሎስ ክርስቶስ በቂ ነው ይላል። እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አምነን ለመዳን በቂያችን ነው፣ የዘላለምን ሕይወት ሊያወርሰን ይችላል ብሎ ሲሰጥ፣ ሌላው ቡድን ደግሞ በእርግጥ ልክ ነው ኢየሱስ ክርስቶስ በቂ ነው፣ ነገር ግን በጣም በቂ እንዲሆን ደግሞ መገረዝ ሲደመር ነው። በጣም ሙሉ የሚሆነው የተሟላ ደህንነት የሚረጋገጠው መገረዝ ሲጨመር ነው። ካልተገረዛችሁ እርኩስ ትባላላችሁ፣ የተገረዙት ደግሞ ጻድቃን ቅዱስ ይባላሉ። ስለዚህ ክርስቶስ ከመገረዝ ጋር ሲደመር ነው እንጂ ብቻውን በቂ አይደለም ብሎ ደግሞ ያስተምራል። ትምህርታቸው ደግሞ ሁለቱም ጥሩ ነው፣ ይረብሻል። ጳውሎስ መጥቶ እንዴ ምን ሆናችሁ አለ። ምዕራፍ 3 ቁጥር 1 ላይ የማታስተውሉ የገላትያ ሰዎች ሆኑ፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ይህን ብቻ ከእናንተ እንድማር እወዳለሁ። ማነው አዚም የጣለባችሁ? አዚም የሆነ ትምህርት የጣለባችሁ ማለት ሟርት የሆነ ትምህርት የጣለባችሁ። በውስጣችሁ ክርስቶስ ተስሎ ነበረ፣ ተሰቅለው ያየሁት ነገር ግን አሁን የለም አለ። ማነው ከውስጣችሁ የተሰቀለውን ክርስቶስን
የሰወረው። ለካ የሐሰተኞች የተመረዘ ትምህርት ክርስቶስን ከሰው ውስጥ ያወጣ። ሰው ክርስቶስ ከውስጡ አለመኖሩን ሳያውቅ ብዙ ሊሄድ ይችላል እያመለከ። ለምን? የድሮ ሟርት አምልኮን ይከለክላል። የአሁኑ ሟርት አምልኮ ውስጥ ነው ሟርቱን ይጥላል። አንድ ቤተክርስቲያን ደጅ ላይ በውሃ ቀለም የተጻፈ እኛ ግን የተሰቀለው ክርስቶስን እንሰብካለን የሚል ነበር። አንድ ጊዜ ዝናብ ጥሎ እኛ ግን የሚለውን ጠርጎ አጠፋ። የተሰቀለውን ክርስቶስን እንሰብካለን የሚል ቀረ። ሌላ ቀን ዝናብ መጣና የተሰቀለውን የሚለው ጠርጎ ወሰደ። ከዛ በኋላ ክርስቶስን እንሰብካለን የሚል ቀረ። የተሰቀለው የሚለው ከሌለ ክርስቶስ ብቻውን በቂ አይደለም። ለምን? ሐሰተኞች ክርስቶሶች ያልተሰቀሉ የሀገር ውስጦቹ አሉ። ስለዚህ እውነተኛውን ክርስቶስ መለየት የምንችለው የተሰቀለው ሲሆን ብቻ። ሰዎቹ ግን የተሰቀለው ጠፍቶ አላዩትም። እንሰብካለን የሚለው አለ፣ ክርስቶስን እንሰብካለን የሚለው። ከዛም ሌላ ቀን የጣለ ዝናብ ደግሞ ክርስቶስን የሚለውን በርጓታ እንሰብካለን ብቻ ቀረ። ሰው በእንሰብካለንም ዓመታት ሊኖር ይችላል። ማን እንደሚሰብክ ሰው ራሱ መስበክ ይችላል። ሰው ኑሮ መስበክ ይችላል። ሰው ኢኮኖሚ፣ ሰው ፖለቲካ፣ ሰው ብሔር መስበክ ይችላል። ሰው ቋንቋ መስበክ ይችላል። ቁራጭ ችርቻሮችን እየሰበከ ክርስቶስን ሰውሮ ማኖር ይችላል። ሰው ይሄ አዝም ነው፣ ዘመናዊ አዝም ነው። ይሄ ግንዛቤ ነው። ክርስቶስ ከውስጣቸው ጠብቶ ማያስተውሉበት ድረስ። አንድ ልጅ አንድ ጊዜ የህዝብ መኪና ማመላለሻ ላይ ሂሳብ የሚሰበስብ ልጅ ነው። በትርፍ ሰዓቱ ብዙ ጀዝቧል። እዛ በኋላ ሰዎቹ ወንበር አስያዛቸውና ሹፌሩን ሳብ አለው። ሹፌር ሲቦ ሲሄድ የሆነ ቦታ ላይ ደግሞ ሂሳብ ለመሰብሰብ ያስባል። ልጁ ለካ ስለጀዘበ ደንግጦ ነው የሚያስበው። ቀን ሰርቶ የዋለውን ብር እየቆጠረ ለሰዎች ይሰጣል። ሂሳብ የሚሰበስብ መስሎ ወደዛ እየሰጠ ነው። አዚም ሲጣልብን ደንግጦ ነው የምናስበው። ኢየሱስ ክርስቶስ ጠፋ እንኳን ይሰማናል። የተሳሳተ የክርስቶስን አካል በሽተኛ የሚያደርግ ትምህርት። ይሄ ትምህርት ደግሞ ይጣፍጣል። ይገርማችኋል፣ ይጣፍጣል። ለጤና አይሆንም እንጂ ይሄ ትምህርት ብዙ ተከታዮችን ያፈራል። ለምን? ንስሐ ግቡ አይልም፣ እኛ ጋር ግቡ ይላል። ሌላው ትምህርቱ ሕይወት፣ ትምህርቱ መድኃኒት አይሆንም፣ ነገር ግን ማስታገሻ ይሆናል። ሰው ዘሎ ሮጦ፣ ሰው ወርቆ ተነስቶ ወደ ቤቱ ደስ ብሎት ይሄዳል። ማስታገሻ ነው፣ ግን መድኃኒት አይደለም። በቃ ሀብታም የማይሆንም ሰው ሀብታም ትሆናለህ ሲባል ደስ ነው፣ ግን አይሆንም። ደግሞ በግምቱ ከሀገር ውጭ ትሄዳለህ የተባለ ሰው በግምቱ ሰው ታማኝ ነው፣ አይሄድም። ግን ትሄዳለህ ስለተባለ ደግሞ ደስተኛ ነው። በእውነት ብናወራ አዝም ባይጣልብን መክሊቻ አይደለም ቁልፍ ህዝብ ይገዛል። ይሄ አዝም አይደለም። ይህን ጭንቅላት ቀርቶ እግር ያስባል። እንደዚህ ከዚህ በላይ ሟርት ምንድን ነው? የድሮ ሟርተኞች እኮ አለባበሳቸው የተበላሸ ነው፣ ስማቸው የተበላሸ ነው፣ ኑሯቸው የተበላሸ ነው፣ ጭስ በጭስ የሆኑ ናቸው። የዛሬዎቹማ መርጦ ለብሶ መርጦ በልቶ ውበታቸው አለቀ ነው። ሟርተኞች ናቸው። በክርስቶስ ህዝብን የሚያጀዝብ ትምህርት፣ ሰው ክርስቶስን ለተራ ነገር እንዲፈልገው የሚያደርግ ትምህርት። ተራ ነገር ያልተሟላ ከሆነ ሰው በቀላሉ ከክርስቶስ የሚለይበት፣ ሰው ክርስቶስን ለድንቆች የሚፈልግበት፣ ሰው ለታምራት፣ ሰው ለምልክት ክርስቶስን እንዲፈልግ፣ ለጌትነቱ ሳይሆን ለሚያሳያቸው ድራማዎች፣ ለምልክቶቹ ብቻ ክርስቶስን ሰው እንዲፈልግ። ኢየሱስ ክርስቶስ አሳና እንጀራ በመገባቸው ማታ ሰው ሁሉ እየሄደ ሰፈር ላይ እንዴት ያለ አሳ፣ ገብስ እንጀራ፣ ኧረ አሳ እንዴት ያለ ገብስ እንጀራ እያለ ነው ወደ ሰፈር የገባው። ጌታ የሚል የለም፣ ያድናል የሚል የለም፣ ኢየሱስ የሚል የለም፣ አሳ የሚል አለ። ሰፈሩ ሁሉ በአሳ ተወረረ። ፕሮግራም ያልመጡ ሰዎችም ስለ አሳ ሰሙ። ከፕሮግራሙ መልስ የሄዱ ሰዎች ጠዋት በእኛ ኃላፊነት ሄዳላችሁ፣ አሳና ገብስ እንጀራ እንደ ልብ ትበላላችሁ ሰፈር ላይ ሰበኩ። ስለ ኢየሱስ ክርስቶስ ሞት ትንሣኤ ሳይሆን ስለ ማዳኑ ስለ ፍቅሩ ሳይሆን ስለ አሳ ሰበኩ። አንድ ሰውም አልቀርም። በሚቀጥለው ቀን ግልብጥ ብሎ ሲመጣ ትናንትና አሳ በተመገቡበት መጋቢም የለም ተመጋቢም የለም፣ ቦታ ብቻ ነው ያለው። ሲፈልጉ ሌላ ከተማ ላይ ኢየሱስን ያገኙት። ኢየሱስ እኛ አንተን ስንፈልጋለን። ኢየሱስ ታውቃላችሁ፣ ቃላት አይመርጥም። ቃላት የምንመርጠው እኛ ነን። ሰው ይሄድብናል ብለን ኢየሱስ ሰው አይሄድበትም። ተበላችሁ ነው አለ። ቀጥታ እንኳን ደህና መጣችሁ የለም፣ ደክማችሁ አረፍ በሉ የለም። ቀጥታ እንዳወጣ እንጀራ ስለበላችሁ ነው አለ። ለምን? የጨመረ ፍላጎት ጤናማ ፍላጎት አይደለም። ከትናንት ማታ ከአሳ በኋላ የጨመረ ፍላጎት ነው። ከገብስ እንጀራ በኋላ የጨመረ ፍላጎት ነው። ከዛ በፊት እኔ ከእናንተ ጋር አለው። ለምንድን ነው ፍላጎት ባለፈው ሳምንት ያልጨመረው? ከትናንት በኋላ እንዴት ጨመረ? በእርግጥ ምግብ ስለበላን ነው። ግን ዛሬ ብዙ ሰው ጋብዘናልና አታሳፍረን።
ኢየሱስ የለም አለ። ምግብ የለም። ተስፋ ቆርጠዋል። ሰዎቹ አዘኑ። አዲሶቹ ይሄ ነው እንደ ጥሩ ነው መልካም ነው የምትሉት ኢየሱስ አትሮቹ ጥሩ አይደለም አለ። ሰው ኢየሱስ ሐሳብ አሻሽልና እባክህ ይለው ብዙ ወጪም የለም እኮ ትናንትና አባቱ አመሰግናለሁ ብለህ ነው እንደዛ በልና ሰዎች ይበልጡ ይሏል። እነዚህ ሰዎች ለመብላት ነው የመጡት ለመዳን አይደለም። ይሄ ደግሞ ሁሉ ጊዜ በመብላት የተጀመረ መብላት ሲቋረጥ ሊቋረጥ ይችላል አለና አሁን መብላት ያለባቸው እውነተኛ እንጀራ ከሰማይ የመጣ እኔን ብሉ ነው። ሰዎች እርስ በርሳቸው እኛ ሰው በልተና ነው እኛ የተከበርን ሰዎች ነን ምን ለማለት አስቦ ነው? እንዴት ሄዱ ግልምጥ ብሎ ሄዱ። ይገርማቸዋል። ኢየሱስን አግኝቶ አቶ አይደለም እሱን አግኝቶ ከሱ አሳ አላገኘንም ብሎ ሄዱ። የተሳሳቱ ትምህርቶች ኢየሱስን ለቁሳቁስ እንድንፈልግ የሚያደርጉት ነው። እነዛ ሰዎች ኢየሱስን አግኝተዋል። ከኢየሱስ ግን አሳ ስላላገኙ አሳን እኮ አንድ አሳ ቤት ማቅረብ ይችላል። አሳን አንድ የአሳ አጥማጅ ሊያቀርብ ይችላል። ኢየሱስ ግን የሕይወት እንጀራ ነው። ስለ ዕለት እንጀራ የሕይወት እንጀራን ጥሎ የሚሄዱ ኢየሱስን በዕለት እንጀራ ለክቶ የሚከተሉ ዕለት እንጀራቸውን ካልሰጠ የሚሸሹ ታምራትን ካላደረገ ዛሬ እግዚአብሔር አላየኝም አልበረኝም ስማቸው ካልተጠራ ፕሮግራም ላይ እንዳልተባረኩ የሚቆጥሩ ስልክ ቁጥራቸው ካልተቆጠረ እግዚአብሔር ተገኘ የሚያምኑ ስማቸው ከተጠራ ያዙን ሊቀቁኝ ብሎ ለአስተናጋጅ ሸክም የሚሆኑ ኢየሱስ ሲጠራ እንቅልፍ የሚሞክራቸው ስማቸውን ሊሰሙ ከምሽቱ 7 ሰዓት ድረስ የሚሰለፉ ኢየሱስን ሲሰሙ የቃል ጊዜ ረዘመ ብሎ የሚሄዱ ትምህርት ቤት ላይ ይጠሩ፣ ባንክ ቤት ላይ ይጠሩ፣ ቀበሌ ላይ ይጠሩ፣ እድር ላይ ይጠሩ፣ ቸርች ላይ እዚህ ቆመን ኢየሱስን በሚጠራበት የእያንዳንዱ ግለሰብ ኢየሱስን እየጠራ አያት እንትና ነው አባት እንትና ነው ውሸት ነው እውነት ነው ውሸት ነው። ሰው ከአፈ ምድር ስላበጀ ያልተደነቀ እግዚአብሔር ያንተን ስም ቀበሌ የጠገበውን ደርቆ ሊደነቅ ነው። የሌለን ሰው በመፍጠሩ ያልተደነቀ እግዚአብሔር ቅርብ ጊዜ እግሩን ለታመመ ሰው እግሩን ፈውሶ ሊደነቅ ነው። መጀመሪያ ስለገጠመው እንኳን ያልተደነቀ ከሰማይ ወርዶ ያልተደነቀ እኔን አዲስ አበባ ወርዶ ሊደነቅ ነው ወይስ ውጭ ሀገር? ሌባም ጭምር እኮ ውጭ ሀገር እንደ ልብ ይሄዳል። ውጭ ሀገር ለመሄድ ኢየሱስ ምን አስፈለገ? እልፍ ሕዝብ ያለ ኢየሱስ ይሄዳል የዘላለም ሕይወት እንጂ ብቸኛ መንገድ። እነዚህ ትምህርቶች ሰው ኢየሱስን በልዩነት እንዳይፈልግ በምክንያት እንዲፈልግ በዝቅተኛ ምክንያት በኢየሱስ ሰው እንዲፋታ የሚያደርጉ ትምህርቶች ናቸው። የክርስቶስን አካል በሽተኛ ያደርጋል። ከነዚህ በመጠን አዲስ ሕይወታችን 4:19 ጳውሎስ በእናንተ እስክሳል ድረስ ዳግመኛ ስለእናንተ ምጥ ይዞኛል። ለምን? የመጀመሪያው በሐሰተኞች ምክንያት ከውስጣቸው ወጥቷል። አሁን ግን ዳግም ክርስቶስ በውስጣቸው እስክሳል ድረስ ምጥ ይዞኛል። የመጀመሪያው ሕይወት ቢኖር ኖሮ ጳውሎስን ድጋሜ ምጥ አይዘውም። አምስተኛው አዲስ ሕይወት ከክርስቶስ ያገኘነው ሕይወት በመንፈስ ቅዱስ ኃይል የምንመላለስበት ሕይወት። ኃላፊነታችን ለእግዚአብሔር መንፈስ ሰጥተን የእግዚአብሔር መንፈስ አመራር ሰጪ ሆኖ የእግዚአብሔር መንፈስ ፈቃድ ሰጪ ሆኖ የእግዚአብሔር መንፈስ በክብር ተጠይቆ ምራኝ፣ አስተምረኝ፣ ገስጸኝ ለመንፈስ ቅዱስ ራሳችን ሰጥተን በመንፈስ የምንመላለስበት ሕይወት። ለዚህ ነው ደግሞ ጳውሎስ የገላትያ ሰዎች ወቀሳቸው። ቁጥር 3 ላይ በመንፈስ ጀምራችሁ በሆነ በመንፈስ ቅዱስ ጀምራችሁ እንዴት በሥጋ ይፈጽማል? እንዴት ጸጋው አድኗችሁ እንዴት አሳንሳችሁ ስራን ትጨምራላችሁ? ስራችሁ እኮ ሙታን አድርጓችኋል። ሙታን ያደረገው ስራችሁ እንዴት አሁን ደግሞ ከጸጋ በላይ ቦታ ይይዛል? በመንፈስ መመላለስ በእግዚአብሔር መንፈስ። የእግዚአብሔር መንፈስ ሰዎችን ቦታ አይመራም። የእግዚአብሔር መንፈስ ወደ ውድቀት አይመራም። የእግዚአብሔር መንፈስ ወደ ኃጢአት አይመራም። የእግዚአብሔር መንፈስ ወደ ጽድቅ ይመራል፣ ወደ እውነት ይመራል፣ ወደ ነፃነት ይመራል፣ ወደ ቅድስና ይመራል። ወደ እግዚአብሔር ፈቃድ ነው የሚመራው። ስለዚህ በእግዚአብሔር መንፈስ መመላለስ። የእግዚአብሔር መንፈስ እውነትን እንድናውቅ አእምሯችን ይከፍታል። የእግዚአብሔር መንፈስ ክፉንና ደጉን እንድናውቅ ይረዳናል። የእግዚአብሔር መንፈስ ለኛ ያስተምራል። የእግዚአብሔር መንፈስ እግዚአብሔር የሚከብርበትን ነገር ወደ ውስጣችን ያመጣል። እግዚአብሔር መንፈስ ርካሽ ነገሮችን ከውስጣችን ለቃቅሞ ያወጣል።
በዚያ ስንመላለስ በመንፈስ ቅዱስ ስር ሲሆን የመንፈስ ቅዱስ እንክብካቤ የሚያስፈልገው ህይወት ነው። ስለዚህ በእኛ ዘንድ ቦታ ከያዘ እንድለውጠን እለት ፈቅደን ከቀረብን በእውነት ተጥለን አንቀርም። የትም አስተማሪ ሳይኖር፣ የትም መጋቢ ሳይኖር፣ የትም ህይወት የሚከታተል ባይኖርም መንፈስ አንድን ሰው የገባበት ገብቶ በዚህ እንመላለሳለን። ስድስተኛው አዲስ ህይወት ራሳችንን የመግዛት ህይወት ነው። ራስን ደግሞ መግዛት ከመንፈስ ቅዱስ ፍሬዎች ራስን መግዛት ማለት ወደ ልባችን የሚመጡ ፍላጎቶችን ጭምር መፈተሽ፣ እግዚአብሔር ባልከበረበት ነገር መቃወም፣ እግዚአብሔር የማይከብርበትን ነገር ሪጀክት ማድረግ፣ እግዚአብሔር የሚከብርበትን ነገር መቀበል። ራሳችን ካልገዛን በእግዚአብሔር ራሳችን ካላስገዛን ደግሞ ኃጢአት ይገዛል። ሰባተኛ ከሕግ በላይ የሆነውን አዲስ ህይወታችንን ከሕግ ለበታችነት አለማስገዛት። የአዲስ ህይወታችን ከሕግ በላይ የሆነ ህይወት ነው። ምዕራፍ 5 ላይ ቁጥር 19፣ 20 እና 21 ከሕግ በታች የሆኑ ህይወቶች ናቸው። ዝቅ በክርስቶስ ያገኘነው ለጠላት የሆኑ ተግባሮች ናቸው። እነዚህ የአዲስ ህይወት በሽታዎች ናቸው። አዲስ ህይወት የክርስቶስን አካል የሚያጠቁ የተመረጡ በሽታዎች ናቸው። በተገኙበት እንዲያዙ አመፀኞች ናቸው። ስለዚህ ከእነዚህ ከተዘረዘሩ ለክርስቶስ አካል በሽታን ከሚያስተላልፉ 22-23ን እንጠብቅ። 19፣ 20 እና 21 የ22 እና የ23 ጠላቶች ናቸው። አቅም ካገኘ 22 እና 23ን ደግሞ የ19፣ የ20 እና የ21 ጠላቶች ናቸው። 19፣ 20 እና 21 ከሕግ በታች የሆኑ ርካሽ ልምምዶች ናቸው። 22 እና 23 ግን ከሕግ በላይ ነው። ሕግ አይጠይቀው። ሊጠይቅ ቀርቶ ለዛ የሚሆን ሕግ ቢኖር አይደለም የሚጠይቀው። ለሕግ እንኳን መከራ የሆነው የተገለጠ ነው። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ እነዚህ ቡትቶች እንቅልፍ አጥተው የሚሰራው በእነዚህ ዙሪያ ክርስቶስ ደባል ሳናደርግ ያድናል ብለን እንመስክር። እድሜያችን ሺህ አይደለም አጭር ነው። አትፍሩ፣ ክርስቶስ መስክሩ። ዓለም ልታልፍ ነው፣ ታልፋለች ከማለት ሌላ ብዙ ተስፋ የላትም። ኢየሱስ ክርስቶስ ለዚህ ዓለም ቃል ገብቶታል። እንደምታልፍ እንደሚመጣ ሰማይ ምድር እንደማይቀጥል መስክሩ። ሕይወት ሆኖን ክርስቶስ ይሄ ነው አዲስ ሕይወት። ስራው ይሄ ነው አዲስ ሕይወት። ሕይወት የሚሰጠውን ክርስቶስን ለሰዎች ልጆች ሕይወትን የሚሰጥ ዘላለምን የሚያወርስ ዕረፍትን የሚሰጥ ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ውጪ የለም። አማራጭ አሳጥተን መናገር የማንም ሞት መስታገሻ ይሆናል እንጂ ሕይወት አይሆንም። ኢየሱስ ክርስቶስ ግን ሕይወትን ስለሰጠ ሕይወት ይሆናል። ሃሌሉያ። በዚህ ላይ ያዛበል የቀረው መንፈስ ቅዱስ አለ፣ መጽሐፍ እናንተ አለ። ከዚህ በላይ ይናገራል። ይሻላችኋል። አሜን በሉ።